ግድቡ ከቆመበት ተነስቶ ውሃ መያዝ ሲጀምር ግብጾቹ ተቆጡ። አንዱም ሚዲያ ጣቢያ ፕሮፌሽናል ሆኖ የሚያወራ የለም። ተስፋ የሌለው ሆኖ ነው የተገኘው። ለተቀማጭ ሰማይ ቀርቦ ነው። ኢትዮጵያ ብቻዋን እኮ የምትኖር ሀገር አይደለች። ለካ ለውጡንም ዳሴን ምን አድርጓል? ዳሴ ያረገኝ ያለው ግድቡ ሲሞላ የአስዋን ግድብ ወደ በረሃነት ይቀየራል ብለው ነበር። የውሸት ትርክቶች ነበሩ። ኢትዮጵያውያን እንኳን ደስ ያላችሁ። ሰሜን ደቡብ ምስራቅ ምዕራቡ ቃል እየገባንና ኢትዮጵያ ለዘመናት የደህንነት ማቅለብሳ እንድትጓዝ ብዙ ውስጣዊ ችግሮች ቢኖርባትም የሀገሪቱ እድገት ጥቅማችንን ሊጎዳ ይችላል የሚል ሐሳቤ የተጸናወታቸው ሀገራትም ያለ እረፍት ውድቀቷ ላይ ሲሰሩ ከርመዋል። አባይ ወንዝ እንግዲህ ድንበር ተሻጋሪ ወንዝ በመሆኑ የሀገራት የውጭ ግንኙነት ፖሊሲ አንድ ትኩረት አቅጣጫ ይሆናል። በዋናነት የምንጋራቸው ሀገራት በዚህ ረገድ ደግሞ የግርጌ ወይም ደግሞ ሎወር ሪፓሪያን የምንላቸው የውሃ ተቀባይ ሀገራት ሱዳን፣ በተለይ ደግሞ ግብጽ ካላት የጂኦ ፖለቲካዊ አቀማመጥና የጂኦ ስትራቴጂካዊ አቀማመጥ በመነሳት ለግብጽ ወዳጅ ነን የሚሉ ሀገራት ጫና ያሳድራሉ። ሁለተኛው ጫና የሚመጣው ደግሞ ከነዚህ ኃይሎች ነው። በሶስተኛ ረድፍ የምናስቀምጣቸው በዚህ ቀጠና ጥቅም አለን ከግብጽ ጋር የተሳሰርን በሚሉ አካላት የሚመነጭ ጫና ነበረብን ማለት ነው። በተለይ በግብጽ ከመነሻው አባይ ተፋሰስ ላይ ኢትዮጵያ ልማት እንዳታካሄድ ውሃ እንዳትጠቀም በሃይድሮ ፓወርም ይሁን በመስኖ በተለያዩ ቦታዎች ካፒታል እንዳናገኝ ከፍተኛ ተጽዕኖ ስታደርግ ኖራለች። ይህም ተጽዕኖ ዓለም ባንክ ድረስ ብትሄድ፣ አፍሪካ ዲቨሎፕመንት ባንክ ብትሄድ ለእንዲህ አይነት ስራ ገንዘብ ሊሰጡ የሚችሉት እንዳይሰጡን ብሎክ ተደርጓል። አባይ የኢትዮጵያ ህልው ሀብት ቢሆንም የታሪካዊ ጠላቶች የሴራ ቋጠሮ ሆኖም ቆይቷል። ከ45000 ሜጋዋት በላይ ኃይል በማመንጨት ከራስ አልፎ ለሌሎች ሀገራት መትረፍ የምትችል ሀገር የህዝቦቿን ግማሽ ያህል እንኳን መብራት ማዳረስ አቅቷታል። አምባሳደር ዘሪሁን አበበ በአባይ ላይ በርካታ ጽሑፎችን የጻፉ ጥናትና ምርምርም ያደረጉ ናቸው። በአባይም ሆነ በግድቡ ዙሪያ ሰፋፊ ሙግቶችን ከማድረግ ባለፈ በድርድር ቡድኑ ውስጥ የበኩላቸውን ሚና ተወጥተዋል። ከዓለም ከፍተኛ ኃይል አምራች ከሚባሉ ተርታ ተመድቦ ኃይል አልባ መሆን፣ ለሚጠጣ እንኳን የሚቸገርባት ሀገር መሆን አንድ ቦታ ማብቃት አለበትና የህዳሴ ግድብን መጀመር ግድ ብሏል። ትውልዱ በእጁ አበሰው ደርሶ የአባቶቹን ህልም ፈታው መልሶ የህዳሴ ግድብን ኢትዮጵያ የምትገነባው ከድህነት አረንቋ ለመውጣት የግድ በህይወት ለመኖር ህልውናዋን አስጠብቆ ለመቀጠል መሰረታዊ የሆነ ፕሮጀክት ስለሆነ ነው። ለዚህ ደግሞ ቁጥሮቹ ይናገራሉ።
ለምሳሌ 45000 ሜጋዋት ኃይል እናመነጫለን 30000 በቀጥታ አባይ ተፋሰስ ውስጥ የሚገኝ ነው ይሄ ሀገሪቱን 2/3 ይይዛል 2/3 የሀገሪቱ የመስኖ ያለኝታ ያለው አባይ ውስጥ ነው ወደ 55 ሚሊዮን ህዝብ በወቅቱ አሁን ጨምሯል በቀጥታ የሚኖረው የአባይ ተፋሰስ ውስጥ ነው ኢትዮጵያ ካላት የገጸ ምድር ውሃ ውስጥ 70% የሚገኘው በአባይ ውስጥ ነው ከ9 ክልሎች በወቅቱ ከነበሩት 2/3 6ቱ የሚገኙት አባይ ውስጥ ነው ስለዚህ ይሄንን በማስረዳት አባይና ኢትዮጵያ የተሳሰሩ መሆናቸውን ማስረዳት የመጀመሪያው ስራ ነው ግድቡ ከመጀመሩ በፊት ሊኖሩ የሚችሉ ጫናዎችን ለመቋቋም ከአባይ ተፋሰስ ሀገራት ጋር በተለይም ከዋናዋ ተቀናቃኝ ግብጽ ጋር ተደጋጋሚ ውጤት አልባ ምክክሮች ተደርገዋል ግድቡ ሲጀመርም ጥብቅ ዲፕሎማሲያዊ ግንኙነት በማድረግ መጀመሪያ ሱዳንን ማሳመን ተቻለ ሱዳን ጥያቄ አለኝ ስጋት አለኝ ከሚል እደግፈዋለሁ ወደሚል እንዲሸጋገር ማድረግ የመጀመሪያው ስራ ነበር አሁን የነጣጠልን ስለመጣን እዳው ገብስ ይሆናል ማለት ነው በቀጥታ ወደ የት ነው ወደ ግብጽና መሰሎቿ ነው ማለት ነው ያን ለማድረግ በመጀመሪያ ያደረግነው የግብጽን ፐብሊክ ዲፕሎማሲ ዴሊጌሽን ተቀብሎ ማነጋገር የግብጽ ህዝባዊ ዲፕሎማሲ ወደ ኢትዮጵያ መጣ ኢትዮጵያ ከመምጣቱ በፊት ግን ወደ ዩጋንዳ ነው የሄዱት ኡጋንዳ የሄዱትም ፕሬዚደንት ዩዌሪ ሙሴቪኒ ከጎናቸው እንዲቆሙና ግድቡን እንዲቃወሙ ለማግባባት ነበር ግን እሳቸው አልተቀበሏቸውም ኢትዮጵያ መብቷ ነው የሚል ምላሽ ነው የሰጡት እንግዲህ ከዚህ መጣው ከኢትዮጵያ የተለያዩ ማህበረሰብ አካላት ጋር ከጠቅላይ ሚኒስትሩም ጋር ተነጋግረው ነው የሄዱት ግብጽ የግድብ ግንባታው ሲጀመር ከመንግስታት ግንኙነት ይልቅ የህዝባዊ ዲፕሎማሲያዊ ግንኙነትን ለምን አስቀደመች ግብጾች የታላቁን የአስዋን ግድብ ግንባታ ሲጀምሩ ኢትዮጵያ መረጃ ጠይቃ ነበር መረጃ ይሰጣል የግድብ በእኛ ላይ ምን ተጽዕኖ ያደርሳል ያን ማወቅ ስለንፈልግ መረጃ ይሰጣል ብለው አፄ ኃይለ ሥላሴ ጠይቀው ነበር ከግብጽ ተሰጥቶ ምላሽ አያገባቸውም የግድብ የራሳችን ነው ድንበራችን ውስጥ ነው የምንገነባው አያገባቸውም ያሉት እንግዲህ በዚህ ንግግራቸው ወይንም በዚህ ተግባራቸው መምጣት አልፈለጉም ምክንያቱም ኢትዮጵያ ተመሳሳይ ምላሽ ከሰጠች የመንግስት ለመንግስት ቅሬታ ፍጥጫ ወደ ግጭት እንገባለን ያን ለማስቀረት ሲሉ ህዝባዊ ዲፕሎማሲ ላይ መረጃን ለማግኘት በሚል የተጀመረው ህዝባዊ ዲፕሎማሲ ወዲያው መልኩን እየቀየረ ኢትዮጵያም እንዳመጣጡ እየመለሰች ስራው ቀጠለ የዓለም አቀፍ ኤክስፐርቶች ፓናል ይቋቋምልን የዓለም አቀፍ ባለሙያዎች ይኖሩበት የሚል ጥያቄ ማነሱ አሁንም በኢትዮጵያ በኩል ምንም ችግር የለም ተባለ እንዲቋቋም ተደረገ የዓለም አቀፍ ኤክስፐርቶች ፓናሉ እየተቋቋመ ያለ ብሔራዊ ኤክስፐርቶች ፓናል ጎን ለጎን አቋቋመ ሰነድ ሰተነው የመስክ ምልከታ አድርጎ ስፔሻል ወይም ደግሞ የተለየ ኮሚቴ አቋቁሞ ከዛ በኋላ ምክር ሀሳብ መጣ እሱን ለመተግበር የሶስትዮሽ ብሔራዊ ኮሚቴ ወይም ትራይፓርታይት ናሽናል ኮሚቴ የሚባል ተቋቋመ ይሄን ሁሉ ያደረግን በጥቅሉ በሰባት ምዕራፍ ተጓዝን ማለት ነው የሶስትዮሽ ኮሚቴ 17 ስብሰባዎች ያደረገ ግን ሊሳካ አልቻለም መፍትሄ ያላመጣ ነው ሶስተኛው ምዕራፍ የውጭ ጉዳይ ሚኒስትሮች የብሔራዊ ደህንነት ኃላፊዎች እና የውሃ ጉዳይ ሚኒስትሮች በጋራ የተቀመጡበት ስብሰባ ተደረገ የዘጠኞሽ የሚባል በዚህም ልንስማማ አልቻለም አራተኛው ወደ አሜሪካ ጉዳዩ ሄደ 17 ወሰነን በ2018 በፈረንጆች አቆጣጠር ለስምምነት የሚያደርስ ዶክመንት አዘጋጅተን ነበር ያን ዶክመንት ግብጽ አልፈረመም ብላ መጨረሻው ሰዓት ላይ ሄደች 11 ወር ከሞላ በኋላ አዲስ ፕሮፖዛል ይዘው መጡ ያንን ፕሮፖዛል ይዘው መጥተው
አሜሪካን አፕሮች አደረጉ አደራድሩን የሚል አይ እኛ ሉዓላዊ ሀገር ነን እንደዚህ ነገር ወደ ሌላ አካል አስተላልፈን አንሰጥም አንደራደርም በዛ ማቀፍ የሚል ነገር ስናነሳ በወቅቱ የተለያዩ ሌሎች ፕሬሸሮች ነበሩ የልማት ሪሶርስ ማግኘት የፕሮክሲ ዋር ብቻ ሳይሆን ዳይሬክት ዋር ሊገባበት የሚችል ዳንጀር እና የህዳሴ ግድብ የራሱ ደግሞ ጉዳይ አለ ማለት ነው። ስለዚህ እነዚህ ሶስት ነገሮች ባላንስ ማድረግ አለበት። ወደ አሜሪካ መሄዱ ላይ ብዙ ጭቅጭቆች ይነሳሉ። መጀመሪያ መሄድ የለባትም ነበር እሱ ነው ለተቀማጭ ሰማይ ቅርቡ ነው። ኢትዮጵያ ብቻዋን እኮ የምትኖር ሀገር አይደለችም። ዲፔንደንሲ አለን፣ ዲፕሎማቲክ ሪሌሽን አለን፣ የቴክኒክ የፋይናንስ ትብብሮች አሉ። እምቢ ብለህ ቦልድሊ ብትቆም አሸንፈ እንደዚህ ለምትወጣው ነገር መጨረሻ ላይ እነኚህ ሁሉ ነገሮች ችግር ውስጥ ታስገባለህ። አገር ደግሞ ስትመራ ሁሉን ነገር ባላንስ አድርገህ ጦርነት ቢያንስ ወደ ፕሮክሲ ጦርነት እንዲዞር ተደርጓል። ቅርጹ ሊቀየር ይችል ነበር ባንሄድ ማለት ነው። ኦፍ ኮርስ ብዙ ችግሮች አትስቴክ የነበረው ብዙ ቢሊዮን ዶላር የድጋፍ ስምምነቶች አሉ። እነሱ ሁሉ ይቆማሉ። የተለያዩ ቢሎች ደግሞ አዘጋጅተው ነበር ኢትዮጵያን ለመቅጣት። ያ ሁሉ ሰፊ የዲፕሎማሲ ክርክሮች ተደርገው ሎቢንግ ተደርጎ አቨርት ተደረገ ነው። ቀልብሰናል ማለት እንችላለን። አብሶሉትሊ እዛም ሄደን የማይሆን ነገር ላይ ኮንክሉድ ማድረግ ሲፈልጉ ጥለናው የመጣንበትን ሁኔታ ማስታወስ ይቻላል። አሜሪካኖቹ ግን የሆኑት ከዓለም ባንክ ጋር ታዛቢም ተደራዳሪም አደራዳሪም አልነበሩም። ቀይ መስመራቸውን ሲያልፉ ግን እነሱም በሶስት ወር ውስጥ መንገዱን ጨርቅ ያርግላችሁ ተብለው እንዲሰናበቱ ነው የተደረገው። ይሄ በእንዲህ እንዳለ ወደ አምስተኛው ምዕራፍ ሄደ። የመላው ኢትዮጵያውያን አይንና ጆሮ ከግድቡ ደጃፍ ነው። ለሰከንድ እንኳን የግድቡን አሉታዊ ነገር መስማት አይፈልግም። ከጊዜያት በኋላ ግን የኢትዮጵያውያን ፍላጎትና መሬት ላይ ያለው የግድቡ ግንባታ ሂደት ለየቅል ሆነ። መሬት ላይ በተጨባጭ የነበረው ጉዳይ ህዳሴ እንዳይሆን ሆኖ ዝም ብሎ በስም ህዳሴ ይባላል። የተቀመጠ ነገር ግን ህይወት የሌለው የማይንቀሳቀስ ተስፋ የሌለው ሆኖ ነው የተገኘው። ከዚህ በኋላ ነው እንግዲህ ለውጡ ሲመጣ የመጀመሪያ ስራ አድርጎ በክቡር ጠቅላይ ሚኒስትራችን ሲወሰድ የፕሮጀክት አመራሩ ማየት ያስፈልገበት ዋና ዓላማ ይሄ ፕሮጀክት እንዲሆን አመራር ጀምሮ የኮንትራት ህጎች በደንብ ታይተው ለተቋራጩም የሚገባው ካሳ ጭምር ተከፍሎ ስራዎቹን ማስተካከል እንዲጀምር ሀሁ ተብሎ እንደ ቡቃያ በቅሎ እንደ አዲስ መተጀ ተጀመረበት። በ2010 በኋላ ባለው ሂደት ህዳሴ ወደ ህዳሴነቱ ለማሄድ ጉዞ ጀመረበት ብለን መውሰድ እንችላለን። አባይ ባገሩ ወይ ማማሩ ወይ ማማሩ አባይ ባገሩ ወይ ማማሩ ወይ ማማሩ አባይ ባገሩ ወላዳሩ ወላዳሩ። ክቡር ዶክተር አብይ አህመድ መጥተው ከጎበኙ በኋላ መጀመሪያው የችግሩ መንስኤ ማጥናት ነበር። ለዚህ ችግር መንስኤ ሊሆን የሚችለው ምንድነው የሚል ጥሩ ክትትል ጥሩ ጥናት ከተደረገ በኋላ አንደኛው ልምድ የሌለው ኮንትራክተር ነበር። በዚህ ኮንትራክተር መቀጠልም እንደማይቻል ስለዚህ በዓለም ላይ በዓለም አቀፍ ደረጃ ጥሩ ልምድ ያላቸውን ኮንትራክተሮች እንዲገቡ ማድረግ። ትልቅ ችግር የነበረው ደግሞ የውሳኔ አሰጣጥ ነበር። ከቦርድ ጀምሮ እስከ ታች የፕሮጀክቱ ደረጃ ድረስ ያለው ላይ ሪስትራክቸር ማድረግ እነኚህን ለውጦ ትክክለኛው የፕሮጀክት ማኔጅመንት ህግን በተከተለ ሁኔታ እንዲሰራ ማድረግ እርምጃዎች ተወስደው ፕሮጀክቱን ማዳን ተችሏል። የስራ ሂደት ለማስተካከል ወሳኝ ውሳኔዎች ተደረጉ። በወቅቱ የነበረውን ቦርድ ማስተካከል
የቴክኒካል ስራዎች በተገቢ ሁኔታ እንዲሰሩ ኮምፒተንት የሆኑ ኮንትራክተሮች ተለይተው ከሳሊኒ ጋር በአጠቃላይ ወደ 7 ኮንትራክተሮች እድገት ተደርጎ ነው እንግዲህ ወደ ስራው አክሰለሬት ማድረግ የቻለው ማለት ነው። የመጀመሪያው 6 7 8 ወራት የኛ ስራ የነበረው ችግሩ ምንድነው? እንዴት ተፈጠረ? እንዴት ይፈታል? በዝርዝር መገምገም ነው። ከገመገምን በኋላ ደግሞ ጠንከር ያለ ውሳኔ መወሰን ነው። ፕሮጀክቱ ስለምንፈልገው በጊዜ ማለቅ ስላለበት ልምድ ያለው ብቃት ያለው መስራት የሚችል ኃይል እናስገባ ብለን አጠቃላይ የአመራር ለውጥ በቦርድ በመብራት ኃይሉ በፕሮጀክቱ በብዙ መንገድ የአመራርና የኮንትራት ለውጦች አካሂደናል። በብዙ ችግር ውስጥ ተተብትቦ ከተስፋ ይልቅ ወደ ስጋትነት የተቀየረው የህዳሴ ግድብ ዳግም ማንሰራራት ጀመረ። የገጠሙ ችግሮችን ማካካስ በሚቻልበት ጭምርም የመፍትሄ እርምጃ ተወሰደ። አንደኛ የችግር መንስኤ ተጠና። ለዚህ ችግር መንስኤ ሊሆን የሚችለው ምንድነው? ልምድ የሌለው ኮንትራክተር ማሰማራት ነው። ይሄን ልምድ የሌለውን ኮንትራክተር ኮንትራቱን አቋርጦ ልምድ ባለው በዓለም አቀፍ ደረጃ የታወቁ ኮንትራክተሮችን አሰማርቶ ስራ እንዲቀጥል በማድረግ ሁለተኛ አመራሮቹን ከቦርድ ጀምሮ እስከ ታች አመራር በመለወጥ ፕሮጀክቱን ማዳን ተችሏል። ህዳሴ ተጀምሮ በጣም ባጭር ዓመት ውስጥ የመጀመሪያ ሙሌት አሳካል ተሞላ ማለት ነው። ለካ ለውጡንም ህዳሴን ምን አድርጓል? ህዳሴ ያረገ ነው ያለው። ሁለተኛው ሲደገም ሁለተኛ ስኬት ነው። ሶስተኛው ሲደገም ሲቀጥል ከሌሎች ሀገሮች ጋር ጉዳይ አለኝ ከመሉት የታችኞቹ ሀገሮች ጋር ደግሞ ባለው ጉዳይ መነጋገር ዝግጁ መሆናችንን ለዓለም ስናሳይ ኢትዮጵያ ጥቅሟን እያስከበረች ለመነጋገር ፈቃደኛ መሆኗን ማሳየት ሁለቱ ጎን ለጎን መካሄድ ትልቅ ስኬት ነው። የግድቡ ግንባታ ዳግም እውን እየሆነ መጣ። የኢትዮጵያውያን ተስፋም ለመለመ። አንድ ልቦን እንቆማለን ማን ሊመልሰን ይችላል? ሆያለ አገሬው ማለት ብሎ ተነሳ ቃሉን ሳይረሳ ብሎ እንደሳት ግሎ የህዳሴ ግድብ ተጠናቆ ተጠቃሚ የሚሆንበት ጊዜ ሩቅ እንደማይሆን መተማመን ተፈጥሮላቸዋል። በዛው ልክ ደግሞ ከግድብ ግንባታው መስተጓጎል ጋር የተቀዛቀዘው የውጭ ጫና ከእጥፍ በላይ አድጎና ተመንድጎ መጥቷል። የግብፅን የሐሰተኛ ትርክት ጉዞ የማክሸፍ ኃላፊነት በኢትዮጵያውያን ጫንቃ ላይ ተጥሏል። ያንንም በብቃት መወጣት ችለዋል። አንዳንድ ጊዜ ጫናዎች ይጠቅሙዋል። ወጡን ለመናገር ዋጋ አስከፍል እንጂ እልህ ውስጥ ነው የሚያስገባህ። በዚህ ደግሞ ኢትዮጵያ እንታወቃለን። ሰው ይባስ ይሁን በገፋ ልክ ዋይ ይላል። ህዳሴ ከለውጡ በፊት እንደማልቅ ያውቁታል የኛ ተቀናቃኞች፣ በተለይ የታችኞቹ ሀገሮች። ስለዚህ ጫናው በዛ ልክ አልነበረ። ከለውጡ በኋላ ህዳሴ እውነት ህዳሴ ሆኖ ትክክለኛ መስመር ላይ መግባቱ ሲታወቅ ጫናው በዛ ልክ ነው በኃይለኛው መንገድ በተለያየ መንገድ ላይ ኢትዮጵያን ለመጉዳት የታሰበው ማለት ነው። በዛ ተወጥቶ ዛሬ ብዙ ነገር የምናወራባቸው ናቸው። የግድቡ ድርድር ቀዝቀዝ የሚለው ግድቡ ግንባታው ሲቀዘቅዝ ከለውጡ በፊት ለ2 ዓመት ያክል ግድቡ ተቋርጦ ነው። ህዝብ የማያውቀው እውነታ ይሄ ነው። ለቁጥር 62% ደርሷል ተብሏል፣ ግን ውሸት ነው። ምክንያቱም ዛሬ ኮምፕሊት ሆነው ያያቸው የበሮችን የመስራት ተርባይኖችን የመትከል ዋና ስራዎች አልተሰሩም። ብረቱ እንኳን በአግባቡ ኳሊቲ ያለው ብረት ፕሮኪውር አልተደረገም ወይም አልተገዛና በስፍራው ላይ እንዲደርስ አልተደረገም። የሆኑ የብየዳ ስራዎች ተጀምረው ነበር፣ ግን ትክክል አልነበሩም። ያ ማለት እንግዲህ ያን በሙሉ ይህን ጥናቱን አዳዲሶቹን ኮንትራክተሮች ወደ ስራ ማስገባት ወደ 7 ወር ምናምን ያህል ጊዜ ፈጀ። ያን በሚደረግበት ጊዜ ተሰራ ተብሎ የነበረው በሙሉ ሪሙቭ ተደርጎ ወደ ዜሮ ነው የተመለሰው። በዛ ሁኔታ ቢቀጥል መቼም ያልቅ ይመስሎታል? አይ ሊያልቅ አይችልም። ኳሊቲ አሹራንስ ይፈልጋል። ኮንሰልታንቶች አሉ፣ ያንን አያሳልፉ። እንደ ጫና የሚመጣው ከግብጽ ነው።
ግብጽ አካባቢ የነበረውም ነገር ረገብ ያለ ነበር። ከለውጡ በኋላ ግድቡ ላይ የተለየ አቋም ሲያዝ በተለየ መልኩ ከፍ ብሎ የውጭ ጫናዎች ሲንጸባረቁ ነበር። ያ ለምን ሆነ? ግብጾችም ይህንኑ አይተው ነው ድርድሩን ቀደም ብሎ በለሆሳስ ይዘውት የነበረው ብሎ ኮንቴይን አድርገው ሞኒተር እያደረጉ ከርቀት በኢንፎርማንቶቻቸው በኩል ያንን እያዩ ብዙም ጫና አልፈጠሩም ነበር። ግድቡ ከቆመበት ተነስቶ ውሃ መያዝ ሲጀምር ግብጾቹ ተቆጡ፣ በየቦታው ተራወጡ። ጫና ይደርስብን የነበረው በዛ ምክንያት ድርድሩን በዛው ልክ ግለቱ እየጨመረ የመጣው። በዚህ መሃል ቅድም ወዳልኩት ወደ አፍሪካ ህብረት ወደ አምስተኛው ምዕራፍ ለመሸጋገር ተገደድን ማለት ነው። ወደ አሜሪካ ወሰዱት አራተኛው ምዕራፍ ላይ አምስተኛው ምዕራፍ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ ግንባታውን በዚህ ያፋጠኑ ከዛ ደግሞ በዲፕሎማሲ ስራ ጉዳዩን ወደ አፍሪካ መመለስ የግድ አማራጭ የሌለው ደረጃ ላይ ደርሰን ስለነበረ እንደ አውሮፓውያን አቆጣጠር በ2020 ወደ አፍሪካ መለስ ነው። አንድ ግድብ ከድህነት ያወጣል ሲባል ለራት በመብራት ለዜጎች ያቀርባል ሲባል የተባበሩት መንግስታት ቁሜላቸዋለሁ ላላቸው የዘላቂ ልማት ግቦች ወይም ደግሞ ሳስተነብል ዴቨሎፕመንት ጎልስ ለሚባሉት ትልቅ ምሰሶ የሆነ ግድብ በዓለም አደባባይ በተባበሩት መንግስታት የጸጥታው ምክር ቤት ለፍርድ ቀረበ ማለት ነው። ይሄ በዚህ በአምስተኛው ምዕራፍ ወቅት የተከሰተ ነው። ይሄንን መመለስ መታገል የተባበሩት መንግስታት ሸንጎ ውስጥ ቀርቦ ተከራክሮ እውነታውን ማስረዳት በመላው ዓለም በመንቀሳቀስ ይሄን እውነታ ማስረዳት ለግብጽና ለሱዳን ክሶች መልስ አዘጋጅቶ ማቅረብ በዲፕሎማሲው ላይ ያረፈ ሸክም ነበር ማለት ነው። This council should not be a forum for exerting ይህ ምክር ቤት ዲፕሎማሲያዊ ጫና የሚፈጥር መድረክ መሆን የለበትም። ለምክር ቤቱ እንዳሳወቅነው በኢትዮጵያ ግብጽና ሱዳን መካከል የነበረው የሶስትዮሽ ድርድር እስካሁን አልተጠናቀቀም። ሶስቱ ሀገሮች በመጨረሻዎቹ ዙሮች ውስጥ በአብዛኛው ዋና በሆኑ የቴክኒክ ጉዳዮች ላይ ከመግባባት ላይ ደርሰዋል። ለዚህ ነው ኢትዮጵያ ወደፊት መሻሻልና የጋራ ተጠቃሚነት ስምምነት ላይ መድረስ ይቻላል የምትለው። ኢትዮጵያ በጥብቅ እንደምታምነው የአባይ ውሃ አጠቃቀም ፍትሃዊና ምክንያታዊ የተፈጥሮ ሀብት አጠቃቀም ማስፈንና ተገቢ ያልሆነ ጉዳት አለማስከተል ላይ ነው። ሁልጊዜም እንደምንለው በአባይ ወንዝ ላይ ከትብብር ውጪ ሌላ አማራጭ የለም። በጣም ፈታኝ የነበረው ጉዳይ በውጭ የነበረው ጫና ነው። ኢትዮጵያን እስከ ጸጥታው ምክር ቤት መውሰድ የሰራው ኃጢአት አይደለም። የተሰራው ህዳሴን የሚባል ግድብ አባይ ላይ ገድበን ውሃውን ለሃይድሮ ፓወር መጠቀም ነው። ይሄ በዛ ደረጃ ላይ የሚያስወስድ አልነበረም። ወጥቶ ለመናገር ትንሽ ዓለም አንፌር ናት የሚለውን በህዳሴ ላይ አይተናል። ትልቅ ፈተና ነው ይሄ። እንግዲህ ተደምሮ የኮሮና ጉዳይ ነበር በወቅቱ ዓለም ላይ ትልቅ ኢሹዎች ነበሩባቸው። በዚህ ምክንያት የውጭ ጫና ሲመጣ የገንዘብ ድጋፍ ከኢትዮጵያ መቀነስ ሙከራዎች በሰሜን ያጋጠመን ጦርነት ትልቅ ፈርታይል ግራውንድ የፈጠረለት በኢትዮጵያ ውስጥ በሁሉም ቦታ በሚባል ደረጃ የትጥቅ ትግል ፈላጊ ሰዎች በሁሉም ቦታ እንደፈንድሻ ፖፕ ያደረጉባቸው ቦታ በሙሉ ህዳሴ ላይ ትልቅ ተግዳሮት ነበረው ማለት ነው። ዛሬ ስታይ ህልም ይመስላል ለመናገር እንዴት ይታለፋል ያ ሁሉ። The extensive statement by Egypt's representative can be summarized in short as categorically rejection of our efforts to ensure dignified life. የግብጽ ተወካይ የሰጡት ሰፊ መግለጫ ባጭሩ ሊገለጽ የሚችለው ለህዝባችን የተከበረ ህይወትን ለማረጋገጥ የምናደርገውን ጥረት ሙሉ በሙሉ ውድቅ በማድረግ ነው። ድንበር አንጋራም። ኢትዮጵያ ግን በአባይ ወንዝ ከግብጽ ጋር ትገናኛለች። አባይ በአገራት መካከል ሊኖር የሚገባው ለህትማማች ሀገር ህዝቦች የጋራ ሰላምና ብልጽግና መፍጠር ያለበት ጥብቅ ትስስር ነው ብለን እናምናለን። ግድባችንን ስንሞላ አሳየን። ግድቡም የሚሞላው የተረፈ ውሃ ነው። ውሃው እየሄደ ግን ከኋላ እየቀረ በቂ ውሃ እየሄደ እየሞላ ሁለተኛው ዓመት ላይ እንደዛ ሶስተኛው ዓመት ላይ እነሱን እንነጋገሩልን ያሳየናቸው የድርድር ሂደት አለ። ለዓለም ህዝብ ደግሞ ይሄው ግብጽም አልተጎዳም እኛም እየሞላን ነው የሚሉን እያሳየን ድርድሩን ቀጠለ። ነገር ግን ግብጾቹ በተለያየ መንገድ ስሞታ ክስ ምን ስላሳዩ ስላሰሙ እሺ ተቀምጠን ደግመን እናገር በሚል
ኢ መደበኛ ውይይት ፎርማል ያልሆነ በወዳጅ ሀገር ጋባዥነት ሁለታችንም ወዳጅ በሆኑ ሀገራት አስተባባሪነት ኢንፎርማል ወይም ደግሞ ኢ መደበኛ ውይይት 7 ተከታታይ ዙሮች ድርድር አደረገ እንድንስማማ የግብጽ ሴራ ካለመስማማትን በላይም ነውና ሁለንተናዊ ጫናዋን በጎን አጠናክራ ቀጥላለች። በተለይም በሚዲያው ዘርፍ በሚዲያው ከፍ ያለ ጫና ነበር የሚደርስብን። ተገልብጠን ነበር፣ ተበልተን ነበር። እነሱ የበላይነት የአጀንዳውን የበላይነት ይዘው ነበር። እሱን አስተካክሎ ቀይሮ የኢትዮጵያ አጀንዳ ጎልቶ እንዲወጣ በማድረግ ህዝባዊ ዲፕሎማሲ ማነቃነቅ ይጠይቅ ነበር። መላው ኢትዮጵያውያንን አርበኛ አድርጎ ያነቃቃው የታላቁ የኢትዮጵያ ህዳሴ ግድብ በሳውዲ ተወልዶ ያደገውንና የትምህርት ጊዜውን በግብጽ ያሳለፈውን ዘይድ ዘይዳንንም የዓለም ፍርደ ገምድልነት እንዲያስቆጣው አድርጓል። ሁሌም በመንፈስ አብሯት የነበረውን ሀገሩን ለመታደግ እዛው በሀገራቸው ተቀምጦ ለመሞገት ቆርጦ ተነሳ። እና አምባሳደር ማህሙድ ድሪልም በወቅቱ የሚያደርጉት የሚዲያ ሙግትና የኢትዮጵያውያን መነሳሳት ጉልበት ሆኖታል። ጓደኞቼ የራሱ ቆይ እናንተ ግድብ የምትሰሩት እኛን ለሞግራት ነው አይደለም ማለት ጀመሩ። ከዛ እኔ ያልኩት የሪቮሉሽን መንፈስ አለ እዚህ ጋር አንድ አገር ወክሎ ትልቅ ሰው አምባሳደር ማህሙድ ድሪል የታገላቸው አያቸዋለሁ። ኦኬ እኔና እሳቸው ራሳችን ሚዛን ላይ ለማስቀመጥ ሞክራለሁ። ያው እሳቸው በጣም ፐርፌክት ነው የሚያወሩት፣ ግን እኔ ግን ለምን ልሞክር የሚል ነገር መጣ ውስጤ። ስጠይቅ ስለ ህዳሴ ግድብ አንድ ኢንፎርሜሽን የለኝም። ውስጤ ያለ ምንድነው ቤተሰብ يفلقوا بينهم إثيوبيا وسطهن ديارج يارج. زاهد الهرري صحفي وباحث في العلاقات الإثيوبية العربية. الجانب السوداني الأثيوبي حسن النية في هذه النقطة تحديدا. بس أتمنى أن يكون تأتيني حتى شوية وقت بس أحكي لك فيها. أثيوبيا هي وسط بقى لما جوات تايمينج طبقنا بركونجي ريدي نبركو بقى وصينيالو يعني እንደዚህ ገባለው ብዬ በጣም ወስኛለሁ። በወሰንኩበት ሰዓት ኤምባሲ ሄጃለሁ ኢንፎርሜሽን ለመውሰድ። አምባሳደር ማህሙድ ድሪል የሚያረጋቸው ነበር ኢንፎርሜሽኖችን በሙሉ ስቲል እስካሁን ራሱ ያለ የሚያረጋቸው ኢንተርቪዎችን ሸምድጃለሁ ብለህ አታምንም። ሽምድዳ ምክንያቱም ኢንፎርሜሽን ማገኘው ከሳችሁ ነው። መጀመሪያ ማረሳው ነገር በስልክ ነበረች ካይሮና ህዝቦች ሚል ቲቪ ላይ ያ ቲቪ ሚገርመህ አምባሳደር ማህሙድ ድሪል ኢንተርቪው ያረገ መሃል ላይ አንድ ራኒያል በደው የምትባል ጋዜጠኛ ነበረች። ሲያወራት በሆነ ሐሳብ ተስማሙና ስልክ ላያቸው ላይ ነው የዘገችው። ያኔ 100% ይሄ ውስጥ መግባት አለብን ሚል ነገር ውስጥ የወሰነው። ከዛ በኋላ ጊዜ ከ3 ቀን 4 ቀን በኋላ ደውያለሁ። ስደውል ስናገር ኢትዮጵያዊ ነኝ ከካይሮ ምትል ነገር ራሱ ሾክድ ነው ያረጋቻችሁ። ማለት ኢትዮጵያዊ ከካይሮ ስለ ይሄ ግድብ ስለ ግድቡ መውራት በፍጹም ጭንቅላታቸው ያልጠበቀው ነገር ነው። ኢንፎርሜሽኖችን ተውትና እንዴት ኢትዮጵያዊ ሆነ አረበኛ እንዲታወራህና ታወራለህና እንዴት ኢትዮጵያዊ ሆነ ከካይሮ ስለ ይሄ ከስ ታወራለህ ሚል ነገር ነው ጥያቄ የወሰደው። አይኔ ሀገሬ ነው ተማሪ ነኝ ይያለው መንግስት ስኮላርሺፕ ሰጥቶና አንተ መንግስት ነህ ትላላሉ። እኔ መንግስት ስኮላርሺፕ ሰጠኝ ማልኩ። እሺ በቃ ቴንኪው ያሉና ዘጋው። ያ ኮል الرسول بطعم ነው ተናገሩበት። استاذ زاهد زيدان مساء الخير استاذ زاهد. مستمعينا الكرام نشرك معنا الان في الحوار من اثيوبيا الصحفي والباحث في العلاقات الإثيوبية. ህዳሴ ግድብ አቅጣጫው ቀይሮ መሰረቱ ይደረጋል ያለው ነገር ዜና ላይ ሲወጣ ሪቷ ተናጠች ይላል በሄ ዜና ሲወጣ ያ ዜናን ሳነበው አላቅም በቃ ውስጤ የሆነ አንዴ ነው ያወራሁት ይላል ያልኩ ብዙ አላወራውም ግን በቃ ትክክለኛ መንገድ ላይ እንዳለው ተሰምቶኛል። በቃ ያኔ እኔም ስደውል እንደዚህ እንደ ኮል ዌቲንግ ኮል ላይ አይጠብቁኝም። በቃ እንገባለን ዲቤት ማድረግ ጀመርን። ያ ቀን የተጀመረው ትግል ብቻ ይመስለኝ ነበር ከጊዜው አንፃር በኋላ ስፔሻሊ 2015 እኔም ከዛ በፊት ኢትዮጵያ ስገባ የገባው ሰዓት ላይ ብቻ ብዙ ቻሌንጆች አሉ። አወኩ ሌላ እንደኔ የሚታገሉ ሰዎችም እንዳሉና እርስ በርስ ኦርጋናይዝ ለማድረግና ወይ በእኛ ቋንቋ መዋጠን ይሉታል። መዋጠን ማለት መተዋወቅና አንድ ቲም መፍጠር አይነት ነገር ጀመርንና አልহামዱሊላህ ዛሬ ማለት
ኢትዮጵያውያን በተሰማሩበት ሁሉ ተመሳሳይ አቋም የሚያንጸባርቁለት የህዳሴ ግድብ ለተደራዳሪ ቡድኑ ብርታት ነበርና አንዳች የኢትዮጵያ ጥቅም አልፎ እንዳይሄድ የበለጠ ትግሉን አስቀጠለ። ግብጽም ከፍታዊነት ፍጹም የተቃረነ መደራደሪያ ነጥቦቿን ከማቅረብ አልቦዘነችም። የሚለቀቀው ውሃ ፍትሃዊና ምክንያታዊ ድርሻችን ማዕከል ያደረገ ሳይሆን እነሱ እንደሚፈልጉት ወይም ደግሞ በቀኝ ግዛት ዘመን አለን ብለው እንደሚያስቡት ግን ኢትዮጵያ የማታውቀውን ውል መሰረት ያደረገ ቁጥር እንድንለቅ 17 ቅድም ስብሰባዎች ያደርገን ጥናቱን ለማካሄድ አልተስማማንም ብያለሁ። ያልተስማማነው ቤዝ ላይን ወይም ደግሞ የጥናት መነሻ በሚባለው ጉዳይ ነው። እነሱ የጥናት መነሻ አሁን ያለው አጠቃቀም ይሆናሉ። እኛ አይሆንም የየሀገራቱ ፍትሃዊና ምክንያታዊ አጠቃቀም ነው። እነሱ በቅኝ ግዛት ያገኘነው ውሃ ቁጥር አለን የሚሉት እኛም አንቀበለው ሳይበቃቸው የሚያባክኑት ለጎልፍ ክለቦቻቸው የሚያጠጡትንም ውሃ ጭምር እኛ እንድንለቅላቸው ይፈልጋሉ። ያ ማለት 0 ለኢትዮጵያ፣ 0 ለኬንያ፣ 0 ለኮንጎ፣ 0 ለታንዛኒያ፣ ለዩጋንዳ፣ ለቡሩንዲ አይነት ነገር ሆነ ማለት ነው። ያልን አረጋነች ለኛ ብቻ እንለው እኮ የጋራ ነው። ለኛ ብቻ እንለው እኮ የጋራ ነው። ወትሮም ባህላችን ተካፍሎ መብላት ነው። ወትሮም ባህላችን ተካፍሎ መብላት ነው። ግብጽ ግን ይቀጥላል ይቆማል ብለው ያስባሉ? ይሷጫ በእኛ በኩል ህዳሴ ግድብን ስለጨረሰን ዳይናሚክሱ ወደ ናይል ማዕቀፍ ወደ አጠቃላይ የናይል ኮኦፐሬቲቭ ፍሬምወርክ አግሪመንት በሚለው ማዕቀፍ ነው የበለጠ ልንወያይ የምንችለው። የህዳሴ ግድብ አልቋል። የኦፕሬሽን ስራ ነው። እንዴት ኦፕሬት እንደምናደርግ በድርድር ወቅት የነበሩን ዶክመንቶች ያሳያሉ። ግድቡ ውሃ ሊወስድ የሚችለው በሙሌት ወቅት ነው እስከ ላይ ድረስ። ከሞላ በኋላ አመቱ ሙሉ የሚመጣ ውሃ ወደ ታች እንደሚያልፍ ያውቃሉ። ድርቅ በመጣ ጊዜ ደግሞ እኛም ለሃይድሮ ፓወር ልማታችን በበቂ ሁኔታ ኢነርጂ ማመንጨት እንድንችል ከሪዘርቮሩ ውሃ ጨመር አድርገን እንጨምራለን፣ እናመነጫለን። እነሱም ሞር ውሃ ያገኛሉ። ድርቅ በሆነ ጊዜ በተፈጥሮ ድርቅ በሆነ ጊዜ መልሰን ደግሞ እንሞላዋለን እና ይሄንን ያውቁታል። ስለዚህ ግድቡ አሁን ከአጀንዳነት ሊወጣ ይችላል። አብሶሉትሊ ከእኛ ወደ አጀንዳነት አንመልሰውም። እንግዲህ ሌሎች አስቸጋሪ ነገሮች ገጥመውን ደግሞ እንከራከርም ከተባለ እንከራከራለን። ብዙ እሱ የለም። እኛ ብቻ አይደለም ጎረቤቶች ተጠቃሚ ናቸው። ተጠቃሚ ናት ጅቡቲ፣ ሱዳን ተጠቃሚ ናት፣ ኬንያ ተጠቃሚ ናት። አሁን ወደ ታንዛኒያም እየሄደ ነው ያለው። ቀጥሎ ወደ ደቡብ አፍሪካ ማለፉ አይቀርም፣ እቅድ አለ። ስለዚህ ህዳሴ አሁን ከህዳሴነቱን አረጋግጦ ፍሬ አፍርቶ ፍሬው በረከት ሆኗል ለጎረቤትና ለዓለም በሚባል ደረጃ ላይ እንገኛለን። ዛሬ እዚህ የደረሰው የታላቁ የኢትዮጵያ ህዳሴ ግድብ የዓለምን የተዛባ አካሄድ ያጋለጠም ጭምር ሆኗል። በሚዲያ ሲሞግቱ የነበሩት እነ ዘይድና ጓደኞቹ በተደጋጋሚ በበርካታ መገናኛ ብዙሃን ኢፍታዊነትን ማጋለጥ ችለዋል። ውጭ ጉዳይ ሚኒስትር ዴታ ጋር ከአንዴ ሳይሆን ወደ 30-40 ጊዜ ሚኒስትር ዴቶች ጋር አድርገናል። ጄኔራሎች ጋር አድርገናል። ጄኔራሎች አገር ከፍ አድርጎ የሚወክሉ ጥናት ማዕከል አልሐራም ጥናት ማዕከል አላቸው። አልሐራም ጥናት ማዕከል ማለት አልሐራም ጥናት ማዕከልና የዋና የነሱ የደህንነት ኦፊስ ማለት ሁለት ገጽ ለአንድ ሳንቲም ናቸው። እነሱ ጋር ነው የምንከራከረው። እዛ ያለ ቻሌንጅ እኛ ዲቤት ስናደርግ ተከራካሪው ጋር ሰው ጋር ብቻ አይደለም፣ ከጋዜጠኛው ጋር ልክ እንዳንታ ወንድሜ እንደነሱ ጋር እናረጋለን። ከሁለት እንግዶች ጋር እናረጋለን። ከሱዳን ጋር የሚገባው ከግብጽ ጋር የሚገባው አንድ ሰው ለሶስት ሰው ነው ዲቤት የሚያደርገው ማለት ነው። እነሱ እንደፈለጉ ነው ኤር ታይምን የሚሰጡት። ስትፈልግ ሐሳብህን ሳትገልጽ ሳትጨርስ ይዘጉብሃል ስልክ። ሐሳብህን ያወራውን እንደሌላ አንዳንዴ ኔትወርክ ይሰማም ይሉህና ሌላ አቅጣጫ ይሰጠዋል። ምን ቀርብላችሁ ሰዎች አንዱም ሚዲያ ጣቢያ ፕሮፌሽናል ሆኖ የሚያወራ የለም። ሁሉም አቅጣጫ አለ። نحن ملوك النيل والعز دارنا لا نقبل البديل فالسد سدنا. የህዳሴ ግድብ ተደራዳሪ ቡድን ስሙ አድዋ ነው። አድዋ ነው የምንለው ዝም ብለን ስንጠራራ እንዴ ነው አድዋ ዛሬ ሰበሰባል አይሰበሰብም ልትል ይችላል። አድዋ የምንለው በምክንያት
ከመላው ዓለም ከመላው ሀገሪቱ ተሰባስበው አድዋ እንደዘመቱ ሁሉ ባንድ ፊሽካ ተራዳሪ ቡድኑ ኑ ሲባሉ የመጡ ኢትዮጵያውያኖች ናቸው። ተቋም አለን ውሃ ሚኒስትሪ ውጭ ጉዳይ ሚኒስቴርም አለ። ሁለቱ ተቋማት እንደ ዋና ምሰሶ ሆነው የተለያዩ ባለሙያዎችን ይዘው መጥተዋል። ከዚህ ባሻገር ግን መሆን አለብን። በታላቁ ኢትዮጵያ ህዳሴ ግድብ ላይ የነበረው ሁለንተናዊ ትግሉ አሁን ላይ ሁለንተናዊ ስኬትን እያጎናጸፈ መጥቷል። ታላቁ ኢትዮጵያ ህዳሴ ግድብ ኢትዮጵያ የመደላደር አቅም እያደገ እነሱም ግድቡን እንደ ክስተት እንደ እውነት የመቀበሉን ሁኔታ ከፍ እያለ ነው ሄደው እና ይህ ሁኔታ እስከ መጨረሻው ድረስ መቀጠሉ ትልቅ ግብአት የሆነበት ሁኔታ ነው ያለው። በአሁኑ ጊዜ ያው እንደምናየው ግድቡ መገንባት ብቻ ሳይሆን እነሱ ያነሷቸውን በርካታ የተሳሳቱ መረጃዎችን ስህተት መሆኑን እያሳወቀ የመጣበት ሁኔታ አለ። በቀላሉ ግድቡ ሲሞላ የአስዋን ግድብ ወደ በረሃነት ይቀየራል ብለው ነበረ። ለአውሮፓም ለአሜሪካም ለገልፍ ሀገራትም ያሳወቁት ይሄን ነበረ። አሁን ግድቡ ህዳሴ ግድብም ሙሉ ነው፣ አስዋን ግድብም ሙሉ ነው፣ በረሃ አልሆነም። ስለዚህ የሰጡት መረጃ በሙሉ ውሸት መሆኑን ያከሸፈበት የሚለውን እያረጋገጠልን ያለ። በዲፕሎማሲው ዙሪያ ትልቅ ጫናን የመቋቋም አቅም ፈጥረናል። አቅም ብቻ ሳይሆን ደግሞ ተአማኝነት ነው የምንለው ነገር ትክክል መሆኑ አሁን ሲባል የነበረው በቃ በግብጽ በድርቅ ትመታለች፣ ውሃ ሙሉ በሙሉ ይቋረጣል፣ የግብጽ ገበሬዎች ማረስ አይችሉም። ይህ ሁሉ የፖለቲካ ውሸት ነው። አሁን ስንመለከተው ሱዳንም ይኸው ላለፉት 2 ዓመታት ጎርፍ ነክቷት አያውቅም። ግብጽም ቢሆን የተሻለ የውሃ ይዘት ያለው ሁኔታ ይከሰታል። ግብጽ እንዳለችው የቀነሰ ውሃ የለም፣ ውሃ መንጭቶ ያልፋል። ይሄ ማለት እኛ ሌላ ብሔራዊ ጥቅም አለን። በውሃው ለመስኖ እንጠቀማለን፣ ለመጠጥ ውሃ እንጠቀማለን፣ ከላይም ሌሎች ግድቦችን እንሰራለን። እነኚህ መሰረታዊ የማይነኩ ብሔራዊ ጥቅሞች ናቸው። የግድብ ከመገደቡ በፊት 3 ወር ውስጥ ነው ውሃ የሚያገኙት። የነሱ የግድብ ካፓሲቲ ሊይዝ የሚችለው 8 ቢሊዮን አይበልጥም። በአመት በዚች 3 ወር የሚያልፈው ወደ 49 ቢሊዮን ነው። ስለዚህ ግድባቸው ሞልቶ ነው የሚያልፈው። አሁን ግን የተመጣጠነ ውሃ ነው። አመቱን በሙሉ ግድባቸው ሙሉ ነው። ስለዚህ ኢነርጂ በከፍተኛ ሁኔታ ኢነርጂ እያመነጩ ነው። በግብጽ አካባቢም አስዋን ዳምን በመንመለከት አስዋን ዳም የተንጣለለ ነው። ስለዚህ ሰፊ ቦታ የሚይዝ ግድብ ሁሉ ጊዜ ኢቫፖሬሽን ከፍተኛ ሙቀት ስላለበት ኢቫፖሬሽን ሬቱ ከፍተኛ ነው። ስለዚህ ይሄ ግድብ እዚህ በመያዙ ዝቅተኛ ሙቀት እንደዛናው ሸለቆ ውስጥ በመጠራቀሙ ከ4 ቢሊዮን ሜትር ኩብ በላይ ውሃ ሴቭ አድርገናል። ለሲስተሙ ተጨማሪ ውሃ አድርጓል። ዛሬ ኢትዮጵያ ውስጥ በጣም ትልቅ ካምፓኒዎች እየመጡ ነው ያሉት። የኤሌክትሪክ መኪና መጋጠሚያዎች አሉ፣ የሶላር ፓነሎችን ጭምር የሚሰሩ ኢንዱስትሪዎች እየመጡ ነው ያሉት። በጣም ትልቅ የምትላቸው የብረት ፋብሪካዎች አሉ። ኢትዮጵያ ምን አላት? ኃይል አላት፣ ፓወር አላት ብሎ ሲመጡ ለኢትዮጵያ ትልቅ መደራደር አቅም ፈጥሮ ያለ ፕሮጀክታችን ስለሆነ በዛ ደረጃ ላይ ኢትዮጵያን ከፍታ ከሚያረጋግጡ ፕሮጀክቶቻችን ውስጥ ቀዳሚውን ይዞ
ከፍታውንም ይዞ እኛንም ከፍ አድርጎ የሚገኝ ፕሮጀክታችን ነው ብለን ደፍሬ መናገር እናወራለን። አባይ ተፋሰስ ላይ ብቻ ከ40 በላይ ግድቦች ወደፊት ይሰራሉ። ለኃይል ማመንጫም ለመስኖ ዋናው ወንዝ ላይ ብቻ ሌሎች 4 ግድቦች አሉ። አንዳንዶቹ ከህዳሴ ግድብ ጋር ተቀራራቢ ኃይል መስጠት የሚቻል ለምሳሌ መንደያ የሚባል ቀጥሎ ያለው ግድብ ተመሳሳይ ኃይል መስጠት ይችላል ከፍታውን በጣም ከፍ ከተደረገ። ስለዚህ ብዙ ፕሮጀክቶች አሉ። ይሄ ፕሮጀክት በዚህ መልኩ መጠናቀቁ ለመንግስት እንዲህ አይነት ውሳኔ ለመውሰድ መንግስት ከዚህ በኋላ መፍራት የለበትም። እንደ ህዝብ ደግሞ ውጤቱ ታይቷል። ስለዚህ ህዝብ ከዚህ በኋላ ከተረባረበ እንዲህ አይነት ውጤት ማምጣት እንደሚችል ተገንዝቧል። ስለዚህ ለወደፊቱ ፕሮጀክቶቻችን ተመሳሳይ ፕሮጀክቶች ግዙፍ ፕሮጀክቶች በውሃም ሆነ በሌሎች ለመስራት ትልቅ ግብአት አቅም ነው የሚሆነን። ስለዚህ ያንን እንደ መነሻ አድርገን ወደፊት ልማትን የማስፋት ህዝባችንን ከዚህ ከድህነት አረንቋ የማውጣት ትልቅ ተስፋ የምንሰንቅበት ነው ብዬ ነው። በጣም በስፋት ልንጠቀምበት ይገባል። የሪሶርስ ሞቢላይዜሽንን በተመለከተ እንዴት ህዝባችን አንድ ላይ ተባብሮ ሪሶርስ ሞቢላይዝ ማድረግ ትልቅ ስራዎችን መስራት እንደሚገባውና እንደሚችል በተግባር ለአፍሪካም ሁሉ ምርጥ ተሞክሮ ያካበተበት ነው። ተባብሮ በአንድ ሀሳብ እንዲህ አይነት ወሳኝ የሆኑ ትልቅ ፕሮጀክቶችን መገንባት ቀጣይነት ያለው እንዲሆን ተሞክሮውን ቀምረን ልንሄድበት የሚገባ ጉዳይ ነው። መስኖ ልንሰራ ያስፈልጋል። ሰፋፊ መሬት በቆላማ አካባቢዎች በስፋት አለን። ውሃዎች በዛ ይፈሳሉ። እነሱ በጥንቃቄና ቴክኒካሊ ሙሉ በሆነ መንገድ እየተገነቡ የሀገራችን ልማት መረጋገጥ ይገባዋል። ኤሌክትሪክ ማመንጨት ይችላል። ኤሌክትሪኩን ደግሞ በየቤቱ የማድረሱ ስራ የበለጠ ስራ ይፈልጋል እና እሱም ላይ ትኩረት አድርገን መስራት ህዝቡ የሚተባበርበት የተለያየ መንገድ አለ። በዚህ መንደር የሚያልፈው ኤሌክትሪክ እዚህም ሰጥቶ ቀጥሎ ያለውን ጎረቤት ከታችም ያለው ሁሉም እንዲያገኝ የህዝብ ትብብር ይፈልጋል እና እዛ ላይ እንደ መንግስትም ትኩረት ተሰጥቶት ኢንቨስት መደረግ አለበት። በቀጣይ ግን ትልቁ ስራችን እንዴት አድርገን ህዳሴን በክብር እንድናስቀጥል ኢትዮጵያን ከፍታ ከዚህ በላይ ከፍ እንድናደርግ የሚተባበሩብን ጠላቶችን ግን የምንሰብርበት መንገድ ላይ ሁሉም መዘጋጀት አለበት ብዬ አስባለሁ። በሁሉም አቅጣጫ ላይ ሁሉም ኢትዮጵያውያን እንኳን ደስ ያላችሁ። ከፍተኛ ስኬቶች አሉ። ሚዲያዎቻችን ትልቅ ስራ ሰርተዋል። የመጣውም ለውጥም በዛው ድጋፍ ነውና ትልቅ ሊበረታታ የሚገባ ጉዳይ ነው። ግን ከሱ በላይ መዘናጋት ሳይገባን በሁሉም አቅጣጫ ላይ ተግቶ መስራት አይተን አስፈላጊ ነው የሚመስለኝ። ህዳሴ ግድብ ልክ እንደ ኮማ ነው እኔ ማየው። ኮማ ስትጽፍ ኮማን ስታረግ ኮማ በፊት ያለ ነገር ሌላ፣ ኮማ በኋላ ያለ ሌላ ነው። ኢትዮጵያ ህዳሴ ግድብ ያለችው ሌላ፣ አሁን ኢትዮጵያ የምትሆነው ሌላ ስለሆነች እንዲያዩልን እመኛለሁ እና ይሄ ስኬት እኔ እላለሁ ለብዙ ጊዜ እላለሁ ህዳሴ ግድብ ለኔ እንደ መጀመሪያ ልጄ ነው። የኛ ቲም ሁሉም እንደዛ ነው የሚቆጥሩት። እኛ አልহামዱሊላህ ህዳሴ ግድብ መጀመራችን ነው እንጂ መጨረሻችን አይደለም። ተረት የነበረውን ታሪክ ማድረግ በመቻላችን አይቻልም የተባለውን ተችሎ በማየታችን እንደ ዜጎች የምንኮራ ስንሆን ከዚህም በላይ ግን የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጽና መሰረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል።